ሐዘን በሞላበት ዓለም የደስታ ምክንያት መሆኑ እኮ እድል ነው። የአንዳንድ ፊት ግን ያስታውቃል። ቃየል ምን ነው ፊት ጠቆረ? መልካም ብታረግ ፊት የሚያበራ አይደለም። እና ዘመኑ ጥቂት ቢሆንም የሩጫው ፍጥነት ሪከርዱን እኔ ማንም የደረሰበት አይመስለኝም። እና የመልካም አገልጋይ ወይም የመልካም ሰው ምሳሌ አንዱ ከሰው ሁሉ ጋር በመንፈስና በጥበብ የሚኖር ሰው። ማካፈላችሁ ምሳሌያዊ ሰው 3 ማንነቶች በሚል ነው የምናጠናው እና ክፍሉ በጌታ በኢየሱስ ስም አነባለሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ሐዋርያት ሥራ ምዕራፍ 6 ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበር። 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው 1 መንፈስ ቅዱስ የሞላባቸው 2 ጥበብም የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይሄን ነው የምናጠናው። ምሳሌያዊ ሰው 3 ማንነቶች፣ ሰው ሁሉ የመሰከረለት እዛ ምዕራፍ 6 ቁጥር 3 መንፈስ ቅዱስ የሞላበት ጥበብ የሞላበት ሰው፣ እሱን ነው የምንተነትነው ማለት ነው። እንጸልያለን ጌታ እንዲያስተምረን። ጌታ ሆይ በባሪያዎች ፊት ከብዙ ጊዜ በኋላ በአይን ለአይን እንድንገናኝ እድሜና ጤና ሰጥተህናል። እነዚህ ብዙ የደከምክባቸው ደግሞም በምትሰራበት ጊዜ ገንዘብ ለመሆን የተዘጋጁ እነዚህ ባሪያዎች ፊት አለሁ። የተጠሙት ክብርህን ነው፣ ማየት የሚፈልጉት አንተን ነው። ከነሱ ጋር ተጨምሬ የጊዜውን ቃል ስትነግረን ለመስማት ተዘጋጅተናል። አቤቱ መንፈስና ሕይወት የሆነው ቃል በዚህ ቤት ይገለጥ። ቃልህ አይለመድም ጌታ፣ ሁሌ አዲስ ነው። እኔም በጉጉት እጠብቃለሁ። አቤቱ ኢየሱስ ክብርህ ይህን ቤት ይሙላው። እንደገባን እንዳንወጣ ጥበብን እውቀትና ማስተዋልን እንድትሞላን የፊት ብርሃን በላያችን እንዲያበራ እኔ ባሪያህን ሕዝቡንም ላንተ አደራ እሰጣለሁ። ክብር ላንተ፣ በረከቱ ለሕዝብ ሁሉ ይሁን በጌታችን በኢየሱስ ስም ብለህ ስማን። ታውቃላችሁ አንዱ የምንኖረው ከሰው ጋር ነው እና የመጀመሪያዋ ቸርች አብረው ቁርስ፣ ራት፣ ምሳ ይበላሉ። ቁጥራቸው እጅግ እየጨመረ መጣ። አዲስ ኪዳን በእጃቸው የለም። ታውቃላችሁ ስደቱ ጦዟል። ተአምራቱ ብዙ ነው። እየበዙ መጡ። በተለይ ከእስራኤል ውጭ የሆኑ አይሁዶች መጥተው አብረው ከነ ጴጥሮስ ጋር መኖር ጀመሩ። ግን ባል የሌላቸው ሴቶች መበደል ጀመሩ በዛ ቸርች እና ጉምጉምታ በዛ፣ ማጉረምረም በዛ እንደምታውቁት እና በአደባባይ ጴጥሮስ ማገልገል አልቻለም። እንደ ቀድሞ ይሰብካል፣ ቃልና ፊደል ብቻ ነው፣ ህይወት የለውም። ያውቀዋል እና ይጸልያል። ብዙ የሚፈወሱ የሉም። እኔ በደንብ ነው የማውቀው። አንዱ ጉባኤ ስቆም የሚጸልይ ጉባኤ ሴንስ አደርጋለሁ። የማይጸልዩንም አውቀዋለሁ። የእናንተን አልነግራችሁ። በደንብ ነው የሚያስታውቀው። ይገርማችኋል። እማውቀው ቃል አንዳንዴ ድርቅ ይልብኛል። አንዳንዴ እኔ የማላውቀው እንደ ወንዝ ከአፌ ይፈልቃል። ያስታውቃችኋል። እና ጴጥሮስ ምን ሆናችኋል? በዚህ ጉባኤ ችግር አለ። አዎ ችግር አለ፣ መድሎ አለ እዚህ ቤት እና ለሚያውቁት ነው 2 ዳቦ የሚሰጡት፣ ለማያውቁት 1 ዳቦ ነው። ይሄ ዳቆን የተባለ ሁሉ የሚያዳሉ ቋንቋና ባህላቸውን አንናገርምና መድሎ ይሆናልን? ኦኬ ችግሩ እውነት ነው። ምን እናርግ? መፍትሄ አምጡ። እኛ ዳቆንን ሁሉ አናምንም። ከእናንተ መሃል 7 ሰዎች ስጡን፣ እጅ በመጫን ለዚህ ስራ እንለያቸዋለን። እኛ ግን ለቃሉና ለጸሎት እንተጋለን። እሺ መስፈርቱን ንገረና ምን መርጠው? አሁን ያልኳችሁ ነው። መስፈርቱማ ይላል ምዕራፍ 6 ቁጥር 3 በመልካም የተመሰከረላቸውን መንፈስ ቅዱስ የተሞሉትን እና ጥበብ የተሞሉትን 7 ሰዎች ስጡን። ኦ ጴጥሮስ ጊዜ ስጠና እንጹም፣ እንጸልይ፣ እንምከርበት አላሉትም። በአንድ ድምፅ ሁሉም እስጢፋኖስን፣ ከዛ ፊልጶስ፣ ጵርቆስ እያለ ይቀጥላል እና የሁሉ አንጠልጣዩ እስጢፋኖስ ነው። በአንድ ድምፅ ወዲያውኑ እጅ ተጫነባቸው፣ ተጸለየላቸው። ሁሉም አንዳንዱ አይደለም፣ ሁሉም ደስ አላቸው ይላል።
እስጢፋኖስ ምን አይነት ሰው ነው አልኩ። እና የመልካም አገልጋይ ወይም የመልካም ሰው ምሳሌ አንዱ ከሰው ሁሉ ጋር በመንፈስና በጥበብ የሚኖር ሰው፣ ከሰው ሁሉ ጋር ጥበብና መንፈስ የሞላበትን ሰው። ጥበብ ምንድን ነው? መንፈስስ ምንድን ነው? ይለያያሉ ወይ? በኋላ ልትነትላችሁ ፈልጋለሁ በእውነት። እና ጴጥሮስ እኛ ለቃሉና ለጸሎት እንተጋለን ማለቱ የድቁና ስራ አይመጠነንም ማለቱ አይደለም። ስራው ከባድ ነው። የተጣሉትን ማስታረቅ፣ እንደ አመሏ መሸከም እና ሁሉንም እንደ አመሉ ማስተናገድ እኔ አልችልም። ታውቃላችሁ፣ ችኩልና ፈጣን ነኝ። እኔ ዲዛይን የተደረኩት ለስብከት ነው፣ ለጸሎት ነው። የድቁና ስራ በትዳርና በጓዳ ውስጥ መግባት እኔ አልችልም። እና ይሄንን የሚያሟላ ጥበብ የተሞላ መንፈስ የተሞላ ሰው ሁሉ የመሰከረለት ሰው ምረጡልኝ አላቸው። ያውቁታል እስጢፋኖስን። ውይይትም ወረቀት ዕድልም አያስፈልግም። ሁሉም በአንድ ድምፅ መረጡት። እስጢፋኖስ የተፈተነ ሰው ነው እና ከሰው ሁሉ ጋር እንደ አመሉ ለመኖር ሰው ሁሉ የመሰከረለት ነው። ምሳሌያዊ ሰው መለኪያው ምንድን ነው? እና ቆሞ የእግዚአብሔርን ቃል ይህን ያህል ዓመት የሚሰብክ አይደለም። ሄዳችሁ ስጦታ ስለሆነ ምናልባት በእግዚአብሔር ጸጋ ይቻላል። ነገር ግን ከሰው ሁሉ ጋር እንደ አመሉ መኖር የብዙዎች ችግር ነው። ታውቃላችሁ፣ እግዚአብሔር የላከን ወደ ሰው ነው። እኛም የምንቸገረው ከሰው ጋር መኖር ነው። የምንፈልገው የሚመቸንን ነው፣ የሚመግበንን ነው አይደለም። ነገር ግን የማይመጥነንን አጉረምራሚ በዳይና ተበዳዩን በአንድ ላይ ለማስተናገድ ጸጋ ይጠይቃል፣ ጥበብ ይጠይቃል፣ ኢቭን መንፈስ ይጠይቃል። እና እስጢፋኖስ ተላከ እጅ በመጫን ጭጭን ያደረጋቸው። እንዲያውም ቁጥር ሉቃስ ይጽፍልን የእግዚአብሔር ቃል እየሰፋ ሄደ፣ የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከሃይማኖተኞችም ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። የጓዳውን እንቆቅልሽ ሲፈታው በአደባባይ ጸጋ መገለጥ፣ መዓዛቸው ብዙ ሰዎችን መጥራት ጀመረ ማለት ነው። ጴጥሮስ ገብቶታል። የማይታይ መልህቅ ሆኖ በጓዳ ሰዎችን ሁሉ እንደ አመላቸው ማስተናገድ ቻለ። ድንቅ ነው። ሆድ ለባሰው እስጢፋኖስን ሲያዩ ደስ ይላቸዋል። እስጢፋኖስ ለሁሉ የደስታ ምክንያት፣ የልብ እረፍት ምክንያት ነው እና ማጉረምረም ይቀንሳል እስጢፋኖስ ባለበት። ምን አይነት እንቆቅልሽ ፈቺ ነው አልኩ። ከሰው ሁሉ ጋር እንደ አመሉ መኖር እንዲቻለ ሉቃስን ሳጠና ከእናንተ መሃል አንዱ አሳልፎ ይሰጠኛል ድንግጥ ይላሉ። ከኢነር ሰርክል ውስጥ ከኛ ውስጥ ጌታ ከእናንተ ውስጥ እና አለፍ አለፍ እያለ ነው ደግሞ ዱብ የሚያደርግባቸው። መጨረሻ በጠረጴዛ ዙሪያ ተሰብስበው ከእናንተ አንዱ አሳልፎ ይሰጠኛል። ጴጥሮስ አልቻለም። ዮሐንስ እባክህ ማን ነው ጠይቀው። ተጨነቀን። ማን ነው? ዮሐንስም በደረቱ ተጠግቶ ጌታ ሆይ ማን ነው አለው። ትዝ ይላችኋል። የሁሉ አፍ ኢየሱስ አፍ ላይ ነው፣ የሁሉ አይን። ለምን? በጸጥታ ቢናገር እንኳ ያውቁታል። ይሁዳ ነው ቢል በቃሉ ቁጥር ያውቁታል። እና ሸወዳቸው በአሁኑ ቋንቋ። እና ለዮሐንስ ምን አለው? ከኔ ጋር እንጀራ ቆርሶ ወጥ የሚያጠቅሰው ነው። ረጅም ነው የተናገረው። በወጭት ውስጥ ከኔ ጋር የሚያጠል ምን አለ? ለድሆች ገንዘብ ስጥ ያለ መሰላቸው። ዮሐንስ ግን ያውቅ ነበር። እና ያ ገንዘብ ያዡ ያመነው ሰው እንደሚክደው ሰምቶ ፊቱ ላይ ምልክት አታዩም። ዮሐንስ የሚያስገርም ነው። መደንገጥ ነበረበት፣ ላም ማላብ ነበረበት፣ መጮህ ነበረበት፣ ፊቱ መቅላት ነበረበት፣ ማማተም ነበረበት። ዮሐንስ ልክ እንደ ጌታ ጭጭ ዝም፣ ትላንት እንዳየው አሁንም ነው። ሐዋርያው ዮሐንስ እንዴት ቻለ? ይህንን ያልተጠበቀ ሚስጥራዊ ዱብዳ ሰምቶ ፊቱ እንዴት አልተቀየረም? እገረማለሁ። ሚስጥር የተገለጠለት ከሰው ሁሉ ጋር ከይሁዳም ጋር መኖር ስለቻለ ነው። ለጴጥሮስ አይገለጥለትም። ለምን? ከሁሉ ጋር መኖር አይችልም። ጴጥሮስ ይሁዳ እኮ ነው አሳልፎ የሚሰጠኝ ቢባል ሌላ ያልተጻፈ ነገር ነው የሚጻፍልን። በእውነት ነው የምላችሁ። በጠቅላላ የትንቢቱን ቃል ያበላሸዋል፣ ጉባኤውን ይበጠብጠዋል። ምናልባት ፌዴራል ፖሊስ ይፈልገው ይሆናል። አይችልም። ጴጥሮስ አይችልም። ስለዚህ ያልተናገረው ስላልወደደው አይደለም፣ አቅሙ አይፈቅድም። ዮሐንስ ራእይም የተገለጠለት ይመስለኛል። የሰዎች ሁሉ አጀንዳ የተገለጠለት የአምላክ ሚስጥር እንዲሰማ የታደለው ሰዎቹን ሁሉ ይሁዳንም ጭምር እንደ ኢየሱስ አብሮ መኖር ችሏል ማለት ነው። እና እስጢፋኖስ በእንዲህ ያለ ቅኝት የሆነ ይመስለኛል። በእውነት ከሰው ሁሉ ጋር እንደ አመሉ መኖር
ኃጢአቱን መስማማት ማለት አይደለም። በኋላ ጥርስ ነቅሰው ሲገሉት አካፈላቸዋለሁ። ነገር ግን በጣም እንደ ኖህ ልቡ ሰፊ ነው። ንጹህ የሆነ ያልሆነ እንስሳ ለማስተናገድ ይችላል። በባህር ላይ እንደተጣለ መረብ ነው። አሳ ብቻ ሳይሆን ለእባቡም ጊዜ አለው። ፍትህ የሚበይን አምላክ እስኪመጣ ድረስ ከሰው ሁሉ ጋር እንደ አመሉ በትዕግስት መኖር ይችላል። እንዲህ ያለ ሰው ሊጠፉ እንደተቃረቡ እንስሳት ነው። በቀላሉ አይገኝም። ሰውን ሁሉ እንደ አመሉ የሚሸከም ሰለሞን የጸለየው ይሄ ነው። ብዙ ህዝብ ላይ ሾመኸኛል፣ ህዝቡን ሁሉ አስተዳድር ዘንድ ጥበብን ስጠኝ፣ ካልዛ አልችልም። የባህር አሸዋ ያክል የልብ ስፋት ሰጠው ተብሎ የተጻፈው ለዚህ ነው። ትዝ ይላችኋል በብሉይ አቢግያ አእምሯ ታላቅ የተባለው ለዚህ ነው። ዲግሪ ስለጫነች አይደለም፣ መልኳ ስላማረ ስለ ብልጥግናዋም አይደለም። የኖረችው ከናባል ጋር አንድ አይደለም፣ ድርብርብ ችግር ነው ያለበት። ሰካራም ነው ስትለው ምናምንቴ ነው፣ ተሳዳቢ ነው፣ ክፉ መንፈስ አድሮበታል። ሰው ሊናገረው የማይችል ነው። ጎረቤት እኮ አይደለችም፣ ሚስቱ ነች። መሸሽ ትላለህ ጎረቤት። አገልግሎትም ቢሆን ትቀይረዋለህ፣ ቸርችም ቢሆን ትቀይረዋለህ። ባሏን ምን ታደርገዋለህ? 24 ሰዓት አዝላን የኖረችው። ዳዊት 10 ደቂቃ መኖር አልቻለም። ሽፍታ ምናምንቴ ሲለው ጦር ነው የሰበቀበት። ታውቃላችሁ፣ በእስራኤል ሁሉ ሊነግስ የታጨው የተቀባው ዳዊት ለ10 ደቂቃ መታገስ አልቻለም። 2 ስድብን መታገስ አልቻለም። ቡግ አለበት። አቢግያን ያቀዘቀዘችው ታውቃላችሁ። ተውለን የምማልደው እኮ ለባለጌ ባሌ ነው፣ ተመችቶኝ አይምሰልህ። እግዚአብሔር የሰጠውን ፋሎት የሆነች ዕድሜ በእኔ ምክንያት አይጥፋበት። አየህ፣ በእኔ ምክንያት መሰናክል መሆን አልፈልግም። ተው፣ ቀኑ ሲደርስ ጽዋው ሲሞላ ያነሰዋል። በቀል እግዚአብሔር ነው፣ እንደ አመሉ ታገሰዋለሁ። በእኔ ምክንያት ከፍቅር በቀር ዕዳ አይኖርብኝም። በእኔ ምክንያት መሰናክል እንዲሆንበት አልፈልግም። ለምን እንዲህ አልሽ? ከሞተ በኋላ ኮንጦሮጦስ ነው የሚሄደው። ትሪሊየን ዓመት እኮ አትለውም። ከዘላለም እስከ ዘላለም እድል ፋንታ ይወሰናል። ስለ 89 ዓመት በቅንፍ ውስጥ ያለይትን ንጹህ በላት እንደፈለገ ይሁን። ማሸለቡ የድንኳኑ ህይወት ማቆሙ አይቀርም። እታገሰዋለሁ፣ የፈለገውን ያርግ። በእኔ ምክንያት የዘላለም ህይወት እንዳያገኝ፣ ወደ ቸርች እንዳይመጣ፣ ለክርስቶስ ወንጌል እንቅፋት መሆን አልፈልግም። ስለ ነፍሱ ስል ነው እኮ። አቅም አጥቻ አይምሰልህ። እሱን ዞር ብል 100 ወንድ ነው የማሰልፈው። ፊቴ እንደሚያምር አእምሮ የተባረከ እንደሆነ አማራጭ አጥቻ አይደለም። የሰው ዋጋ የትየለሌ ነው። ዳዊት 2 ስለሰደበ እንደ ሙዝ የምትቀነጥሰው አይደለም። ሰራዊት 200 ኑ እንግደል የምትለው አይደለም። ሰው ክቡር ነው ዳዊት፣ ናባልም ጭምር። የሰደበህን ሁሉ ገለ ንጉሥ ብትሆን ምን ልትሆን ነው? ስንቱ ላይ ኒኩላ ልጠር ነው ብራዘር። በዚህ ማንነት ከህዝብ ጋር መኖር አትችልም። ከመሬት ተነስቶ የሚነጅስሃል። ከመሬት ተነስቶ በገና በመታ ጦር ይወረውርብሃል። ለምን ካልክ ስኳርን የሚጨምረው ብራዘር። መልስ የለውም፣ ማብራሪያም የለውም። ጎልያድን በገደልኩ ምን አደረግኩ ማለት የለብህም። በቃ በጥበብ ከሱ ጋር እየኖርክ እጅህን በሱ ላይ ሳታኖር አምላክ የወሰነለት ጊዜ ማስጨረስ ነው ጥበብ። ዳዊት ከመሬት ተነስቶ እስኪ አንተ አምላክ ከሆንክ ውረድና እኛንም ራስንም አድን። አምላክ ነኝ ሸርተት ዱብ እንዳትል አይባልም። አንቺ ከለምጽ ፈውሸሽ የለም አንተ አሳላ በላሁ እንዲህ ትላለህ እኔ ላይ ማለት የለብህም። ማንነቱን መንገር አየህ፣ ልኩን ማሳየት የለብህም። ሰው እንደዛ ነው። ዳዊት ካጉረምራሚው ከበዳውም ከተበዳውም ጋር እስጢፋኖስ መኖር ችሏል ማለት ነው። ከሰው ሁሉ ጋር እንደ አመሉ መኖር። ሚስቴ ሞተች፣ የምቀብርበት ቦታ ስጡኝ። አብርሃም ከእግዚአብሔር ዘንድ የተላክ አለቃ ነህ፣ ማንም መሬቱን አይከለክልህም። ጣዖት የሚያመልኩ አረማውያን ጋር እንዴት ኖረ? አስገራሚ ነው። ጣዖት አላመለከም፣ በኃጢአታቸው አልተባበረም። ነገር ግን ይማልድላቸው ነበር፣ ሰዶማውያንም ጭምር። 10 እንኳ ቢቀሩ ባክ እያለ ለምን ማለደላቸው? እኔ በሆን የት ነበርክ እስካሁን ነው የምለው። ከተፈጥሮ ሕግ ውጭ እየተጨማለቁ ሕግን ሲጥሱ ጌታ ሆይ አትፈርድምን? ቀላል ነው። ከሞቱ በኋላ ግን ያለው የገሃነምን እሳት ያውቀዋል። የሚዘንበውን የድኝ እሳት ያውቀዋል። ላይመለሱ እንደ ውሃ ይፈሳሉ ያውቀዋል። እድል ስጣቸው ጌታ ሆይ። አስገራሚ ነው የአብርሃም ነገር።
የኤሊ ልጆች ዝሙት ይሰራሉ በመቅደስ ውስጥ። አልቤርጎ እኮ አይደለም፣ ቤተ መቅደስ። ምን ሰው አለ እዚህ ቸርች ውሰደኝ እግዚአብሔር ሆይ ከአባቶች አልበልጥም አላለም። ያውቃል የእግዚአብሔር ፍትህ ሲሞላ ምን እንደሚሆን። ሳሙኤልም ከብላቴንነቱ እያገለገለ ከመቅደስ አይጠፋም። በልቤም በነፍሴም ያለውን የሚያደርግ። ስለ ሳኦል እስከ መቼ ነው የምታለቅስለት? 85 ካህል እኮ እንደ ጎመን የቀነጠሳቸው። ቁመቱ ትከሻው ሰፊ እንጂ ቃል የለው እውቀት የለው፣ በደመ ነፍስ የሚሄድ በቅሎ እኮ። ሳሙኤል ግን ይማልድ ነበር። እግዚአብሔር እስከ መቼ ነው እስኪለው እገረማለሁ በእውነት። አንተ ብቻ ነህ እንደ መሪ፣ ስልጣኑንም ለእኛ ስጠን። ሰደቡት። እግዚአብሔርም እሳት አመጥቶ በሙሴ ላይ የተነሱትን ማቃጠል ጀመረ። እንደ ኢቦላ ቫይረስ እረፈረፋቸው። አሮን ጌታው ይቀጥል ልካቸውን ንገራቸው ሲል ሙሴ አየው። አሮን ቆመሃል እንዴ? በመቅሰፍት ዙ ያለቀ ቆመሃል እንዴ? ምን ላርግ? ከመሰዊያው እሳት ውሰድ፣ ጸናጽሉ ላይ አድርግ፣ በሙታንና በሕያዋን መካከል ገብተህ ቅዱስ እግዚአብሔር ብለህ አስተሰርይ፣ ሩጥ እንጂ አለው። ቀሚሱን ሰብስቦ ሮጠ። ታውቃላችሁ። እና ቅዱስ እግዚአብሔር ሲል መቅሰፍቱ ቆመ። ና አለው። አንተ ምስጋና ወረቀት ለሚሰጡ ነው እንዴ የምትቀድሰው? ተመችተናል ለሚሉ ነው እንዴ የምትጸልየው? አየህ፣ ለሚሰድቡህም መማለድ አለብህ እንዳትደግመው አለው። ሙሴ እኔ እገረማለሁ ምን አይነት የክርስቶስ ምሳሌ እንደሆነ እናንተ ታውቃላችሁ። አትቁጠርባቸው ይላል ሐዋርያው ጳውሎስ ብዙ ጊዜ። ወገኖች፣ እስጢፋኖስ ከሰው ሁሉ ጋር እንደ አመሉ ለመሸከም አቅም አለው። ትክክለኛ ሰው ሞዴል ሰው መለኪያው ምንድን ነው? በሁሉ አይንጨረጨርም፣ በሁሉ ሆድ አይብሰውም። ሰውን በተመለከተ ልቡ ሰፊ ነው፣ ይማልዳል እንጂ አይበሳጭ። ድንቅ ነው እስጢፋኖስ ጋር የተገኘው። ሰው ሁሉ የመሰከሩለት 5-6 ሰው ነው ያገኘው። ሰው አይደለም ሁሉ፣ ሐናንያ ሁሉ፣ ዘካርያስ ሁሉ። ስለዚህ ይላቸዋል እነ ሳሙኤል ከዳን እስከ ቤርሳቤ፣ ዳንኤል በጣም ጥቂት ናቸው። ቀበሌ ውሰደው፣ እድር በለው፣ የቤተሰብ ማህበር በለው፣ ሁሉ ቦታ ኤፕላስ ከፍቅርና ከቃሉ በቀር ሰውን እንደ አመሉ የሚሸከሙ ናቸው። ድንቅ ስጦታ ነው። ኢየሱስም ሉቃስ 9 ላይ ሐዋርያቱን ይዞ ወደ ኢየሩሳሌም ሄደ። ሊሰቀል ያለበት ጊዜ ነው። ሆን ብሎ በሳምራውያን መንገድ ሄደ። ሆን ብሎ ነው። ሳምራውያን መንገድ ዘጉ። ለምን? አጭር ነች በሳማርያን መንገድ ወደ ኢየሩሳሌም። አናሳልፍም አሉ። አንቺ ከለምጽ አላነጻሁሽም፣ አንቺ ልጅህን አልፈወስኩም፣ የአብርሃም ልጅ ነኝ፣ ዲሞክራሲያዊ መብቴ ነው አልፋለሁ አላለም። ጭጭ። ጴጥሮስ እጁን አወጣ። ጌታው የጸሎት ርዕስ ትዝ አለኝ። ምን ትዝ አለ? ኤልያስ ትዝ ይልሃል? ከሰማይ እሳት አውርዶ እንደፈጀ እያንዳንዱን በእሳት እናስለቅቅ። ጴጥሮስ ምን አይነት መንፈስ ነው ይሆነልህ? የሰው ልጅ ሰው ሊያጠፋ አልመጣም ሊያድን እንጂ። እናስ አላሳልፍ ሲሉ ከመሬት ተነስተው ልካቸውን እኮ አላወቁም። ቃል ስጋ ለብሶ በመሃላቸው ብታድር ደፈሩ። ናቁ እኮ። ጌታዊ ፍቀድልን። ጴጥሮስ እሺ ምንድነው ምን ማድረግ ያለብህ? እኔ ነኝ። በሌላ መንገድ ዞር አለ። አረዘሙበት። ተልኮም ባይለቅም መንገድ አረዘሙበት። ቢሆንም ለህሊናና ለጊዜ ተዋቸው። ጴጥሮስ እሳት በማውደድ ስንቱን መንገድ ታስለቅቃል። ይሄ እኮ ድል ነሽነት ህይወት አይደለም። ድል መንሳት ተነስተሃል። እንዲያውም ሰውን ሁሉ መንገድ አላሳልፍ የሚልህንም የመማለድ የመታገስ አቅም አለ ሆይ እስጢፋኖስ ይችላል። ታውቃላችሁ፣ ጆሮውን ደፍነው ጥርሳቸውን ነክሰው በአንድ ድምፅ እየጎተቱ ተወሰዱ። ጥርሱ እየወለቀ ነው በገመድ ረጅም ስቃይ ማለት። እንደ ጌሾ ሊወቅጡ ድንጋይ ሲያነሱ ያኔ ነው ውበቱ የተገለጠው። ታውቃላችሁ፣ ተንበርክኮ ጮሆ ይላል እንዲያውም ጌታ ኢየሱስ። በእጃቸው ያለውን ብሉይ ኪዳንን ነው የነገርኳቸው። ፊቴ እያበራ የማይካድ ምልክት በእኔ ላይ ታይተዋል፣ ነገር ግን ይወግሩኛል፣ ፍትሐት በይንም ወይ ሲል አታዩትም? ጌታ ሆይ አትቁጠርባቸው። ተአምር ነው። ምን አይነት ቃል ነው? በድንጋይ እየተወገረ ሞባይል እያወራሽ ለዘጋብሽ ምን ማለት ትችላለሽ? አይደለም ድንጋዩን ተው። እንዴት ስስ እንደሆነ ነው። አሁን የኬጂ ፈተና ሆኗል በእውነት። እያወራው ሞባይል ቢዘጋብህ ትክትክ ነው የሚለው። ተደፈርኩ ለመደችኝ እኮ ትላለህ። በቃ ለቅሶ ካልደረሰማ አለቀለት። ይኸውልህ
ካማህማ አለቀለት። በድንጋይ እየተወገረ ከፍቅር በቀር ይሄ ሰው የክርስቶስ ምስለን ይሆናል እንዴ ነው የምትለው? ለሚጠሉትም በውጪ ለሚያጉረመርሙም በውስጥ ልቡ በጣም ሰፊ ነው። ላሜ ኖህ ስም ላወጣልህ ነው። ማ ብለህ ነው አባቴ? ላሜ ኖህ ብያለሁ። ምን ማለት ነው? ኖህ የእረፍት ሰው ማለት ነው። ለምን የእረፍት ሰው አልከኝ? ያንተ እኮ ገበሬ፣ ነጋዴ፣ እንስሳ ማርቢ አይደለህም። እግዚአብሔር ከረገመው ትውልድ ህዝቡን የምታድን የእረፍት ሰው ስለሆንክ ነው። እንቁላል የምትጥለው ዶሮ አይደለም፣ የምትራገጠው አህያም ልብ ክፍት ነው። ተፈጥሮ እኮ አልተቀየረም። በመርከብ ውስጥ 1 ዓመት ከ2 ወር እንስሳን ሁሉ እንደ አመሉ መመገብ ትችላለህ። ድንቅ የእረፍት ሰው ብዙ ነው ታውቃላችሁ። ምሳሌያዊ ሰው ከሰው ሁሉ ጋር እንደ አመሉ መኖር፣ በትዕግስት መኖር የሚችል ሰው ነው። እስጢፋኖስ ችሏል ነው የምላችሁ በጥቂቱ። ግን ይሄ ብቻ አይደለም። ቁጥር 8 ነው። እስጢፋኖስም ጸጋንና ኃይልን ተሞልቶ በህዝቡ መካከል ድንቅን ታላቅ ምልክት ያደርግ ነበር። አገልግሎቱ በጸጋና በእግዚአብሔር ኃይል የሚጨምር፣ ጅማሬው በድቁና ነው፣ ፍጻሜውስ በህዝብ መሃል ነው። ህዝቡ ምን አለ? ታላላቅ ምልክት፣ ድንቅና ተአምራት፣ ታላላቅ ምልክት ያደርግ ነበር። ዱናማይት ፓወር የሚለው በግሪኩ ድማሚት እንደማለት ነው። ህዝቡ ዘንድ የቆየ ችግር፣ ስር የሰደደ ችግር አለ። ያነጋግረው ጀመረ። እንዲያውም ታላላቅ ምልክት፣ ድንቅና ታላቅ ምልክት ምንድን ነው አልኩ? ድንቅ ጉድ የሚያሰኝ ነው። ታላቅ ምልክት ምንድን ነው? ከተፈጥሮ ህግ ውጪ ማለት ነው። የተቆረጠ እጅ መቀጠል ሊሆን ይችላል። የሞቱትን ማስነሳት ይሆናል። በከተማው ላይ የቆየ አበሳ እስጢፋኖስ ሲመጣ መልስ መስጠት ጀመረ። ምን ማለት ነው? በእግዚአብሔር ጸጋ በእግዚአብሔር ኃይል ተሞልቶ በየቀኑ የሚጨምር ማንነት ማለት ነው። ምሳሌያዊ ሰው ሰውን ሁሉ የሚችል ብቻ አይደለም። እስጢፋኖስን አትለምደውም። ዛሬ ያየኸው ክብር ነገ አይደግመውም። በህዝቡ መካከል እስጢፋኖስ በየቀኑ የሚጨምር ማንነት ነበረው። ክርስትና ታውቃለህ፣ የሚጨምር ህይወት ነው። ጻድቅ እንደ ፀሐይ ብርሃን በየቀኑ ይጨምራል። ፍሬ ብታፈሩ ፍሬያችሁን ቢበዛ አባቴ ይከብራል። እና ብዙ ፍሬ ሐዋርያቱም በየቀኑ በቁጥርና በሃይማኖት ይጨምሩ ነበር። እየበዙ በጸጥታ እየሄዱ ይበዙ ነበር። እና የመብዛት ነገር ግድ ነው። እና እስጢፋኖስ ጥቂት ቀን ቢኖርም እያንዳንዱ የተጻፈ ገጽ ነው የኖረው። የማይቃጠል ብድራት ነው የኖረው። ታውቃለህ፣ እያንዳንዱ ቀን ላይ በከተማ መሃል፣ በህዝብ መሃል። አንዳንዱ በድቁና ጀምሮ በድቁና ነው የሚሞተው። ክርስትና ግን የሚጨምር ነው። እና ዘመኑ ጥቂት ቢሆንም የሩጫው ፍጥነት ሪከርዱን እኔ ማንም የደረሰበት አይመስለኝም። ከመቅጽበት ነው የተጠቀመበት። በህዝቡ መካከል ድንቅና ታላቅ ምልክት በምን? በእግዚአብሔር ኃይልና ጸጋ ተሞልቶ። የእግዚአብሔር ኃይል እኮ ኦርዲናሪ ነገር አያደርግልህም። ጸጋ ያለበት አይደለም የተሞላበት፣ እና ኃይል ያለበት አይደለም የተሞላ ሰማያዊ ኢነርጂ የተሞላ ሰው እና የሚበረቃቅሰው የሰዎችን አበሳ የሚቀደው መጋረጃ የሚያንከባልለው ድንጋይ አልተጻፈም፣ ጊዜ ስለሌለ በጥቂት ነው። በህዝቡ መሃል ድንቅና ታላላቅ ምልክት ያደርግ ነበር። የሚጨምር ህይወት። የፈሪሳውያን ደቀ መዛሙርት ይጾማሉ፣ የዮሐንስም ይጾማሉ። ያንተ መብላት ብቻ ነው እንዴ? ከናንተ መጾም የኔ ደቀ መዛሙርት መብላት ይሻላል። ለምን እንዲህ አልክ? ለምንድን ነው የምትጾሙት? አዲስን ክብር ለማየት አይደል? አዲስ መዝገብ እንዲገለጥ አይደል? አዲስ ደጅ እንዲከፈት አይደል? እናንተ እኮ አሮጌ አቁማዳ ማለት ናችሁ። አትጨምሩ፣ አትሰፉ። ደርሼበታለሁ ይዣለሁ ብላችሁ ስለምታስቡ አንድ የሚጣፍጥ ወይን ተጠጣላችሁ። ከምትጠጡት በላይ የሚጣፍጥ እንዳለ አታውቁም። አንድ አይነት ወይን ጠጅ ነው የምትዘምሩት። እናንተ ጸሐፍት ሰዱቃውያን ፔንታቱክ 5 ህግ በቂ ነው አላችሁ። ትንቢትን መዝሙርን አትቀበሉ፣ የጥበብ ቃል። ፈሪሳውያን ደግሞ አልሸሹም፣ ዞር አሉ ናችሁ። ትንሽ መዝሙርን አይደለም ትንቢትን ተቀበልክ፣ ወንጌል የለም ብላችሁ ዘጋችሁ። የእግዚአብሔር ክብር እኮ ከክብር ወደ ክብር ነው። ጾማችሁ አሮጌ አቁማዳ ጭስ የጠገበ ስልቻ እንደማለት። ወይን ጠጁ ይሰፋል ይበዛል፣ በሱ ልክ አትበዙ አትሰፉ። ክችች
ከእናንተ ጋር ሰራም አለ ጌታ። አይሆንልኝም። እኔ አንድ አገልጋይ ሲሰብክ ሰምቼዋለሁ። መላእክት 24 ሰዓት ቅዱስ ቅዱስ እያሉ ይሰግዱለታል። አይሰለቻቸውም ወይ? አይተውት ክብሩን ቅዱስ ብለው ቀና ሲሉ ሌላ ክብር፣ ጎንበስ ብለው ቀና ሲሉ እማይጠገብ እማያልቅ ክብር። ክርስቶስን በማመን ከኃጢአት መዳንና የዘላለም ሕይወት ብቻ እኮ እንድናገኝ አይደለም የሞተው፣ በሰማያዊ ክብር ውስጥ እንድንመላለስ። ስንት ያላየኸው የክብር መዝገብ፣ ስንት ያልተከፈተ ደጅ፣ ስንት ያልታየ ራእይ አለ። ሁሉ እንደሞላለት ቁጭ። ጳውሎስ 14 መጽሐፍ ጽፏል። ዕብራውያን እሱ ከሆነ ጢሞቴዎስ ኔሮ ሊገለኝ ነው፣ ነገር ግን የሞቴ ቀን ከመድረሱ በፊት በብራና የተጻፉትን መጽሐፍት ቅዱስ አምጣልኝ። እንዴ ልትሞት ሆኖ ምን ያደርግልሃል? እያነበብኩት ሞታለሁ። የቃሉ መገለጥ አገኝ ዘንድ ጸልዩልኝ። ሶስተ ሰማይ ተነጥቀ፣ ሶስተኛው ሰማይ ሰው ያላየውን የማያስተውለውን አይተህ ያላየሁት ገና ብዙ አለ ይጨምርልኝ ዘንድ ጸልዩልኝ። ምን አይተን ቁጭ እንዳን? በእውነት ነው የምላችሁ። እኔ ከእናንተ ነቢይ ቢኖር አፍ ለአፍ ወይ በትንቢትና በህልም ነው የማናግረው። ባሪያዬን ሙሴን አፍ ለአፍ ነው የማወራው። አፍ ለአፍ ሙሴ ክብሩን ጠግበሃልን? ኖ ጌታዊ ጥያቄ አለኝ። ጨምር። ምን ልጨምርልህ? ፊትህን አሳየኝ። እንዳትሞትብኝ እሺ፣ ጀርባውን አሳየው። አስገራሚ ነው። ምን አይነት መጠማት፣ ምን አይነት ረሃብ ነው። ዳንኤል እባክህ ጥበብን ስጠኝ ይለዋል። እስከ ምጽአት አይቷል እኮ። ስለ አንቲክራይስት ይዘረዝርላል ሄዳ አንብበው። ነገር ግን እባክህ ጨምርልኝ ይለዋል። እነ ሄኖክ በህሊና ዘመን ስለ ምጽአት ተናግረዋል። ይገርማችኋል። ሰለሞን መክብብን፣ መሐሊን፣ ምሳሌን። ግን አይበቃም። ለምን? እግዚአብሔር ዘንድ ብዙ ኃይል፣ ብዙ ጥበብ፣ ብዙ ጸጋ አለ። እስጢፋኖስ በየቀኑ ይጨምራል። ተአምር ነው ስትለው በድንቅ ያነጋግርሃል። በህዝቡ መሃል የተሞላው የእግዚአብሔር ጸጋ እንደ ወንዝ ይፈሳል። ምሳሌያዊ ሰው ማን ነው? በየቀኑ የሚጨምር ሰው። የእግዚአብሔር ጸጋ ባህሪ እንደዛ እኮ ነው። ሶስተኛው ማንነቱ ቁጥር 9 ላይ የነፃ ወጪዎች ከተባለች ምኩራብ ከቀሬናና እስክንድሪያ ሰዎች ከኬልቅያና ከእስያ ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ ግን አልቻሉ። ይሄ ነፃ ወጪዎች ምኩራብ በእንግሊዘኛው ፕሮናውንሴሽኑን ትክክል ላልሆን ይችላል። ሊብሬሽን ፍሮንት የሚባሉት ነፃ አውጪ በኢትዮጵያ በምንድን ነው? ባንዳ ነው የሚባለው አይደው ነው። በህቡ የተደራጀ መንግስት ገልባጭ ግሩፕ በሉት። በቃ እንደዛ ነው የሚቀለኝ። ከታይ ስታየው ባይብል ስተዲ ግሩፕ ወይም ምኩራብ የጸሎት ቤት ነው። ውስጥ ገብተህ ስታነበው ግን ሮምን ለመደምሰስ የተቋቋመ ድርጅት ማለት ነው። ነፃ አውጪዎች እና እነዚህ የተማሩ ሊቃን ከኬልቅያ ከእንግሊዝ ከአሜሪካ እንደምትሉት የብሉይ ፕሮፌሰሮች እና ቴዎሎጂ የሚያውቁ ፍልስፍናን የጠጡ ሀያላን የተሰበሰቡ። ተራሱ አይገባም እዛ ጉባኤ። ሮምን ለመደምሰስ ከሊቀ ካህናቱ ሳኦልም ጳውሎስ ጭምር እነ ገማሊያ ያሉበት ቡድን ነው። እነ ጴጥሮስ እዛ ጉባኤ መድረስ አቅም ያላቸው አይመስለኝም። የንግግር ፍልስፍና ይጠይቀሃል፣ ፍሰት ይጠይቀሃል። ቃል ውስጥ ፐነትሬት የሚያደርግ ጸጋ የሞላበት ቃል መመረጥ አለብህ። እስጢፋኖስ ገባ ይላል። እንደ አምፊ ቲያትር ነው። ፕሮፌሰር የተገባበት ስትገባ ነው የምትጨነቀው። አሁን እናንተ ስለምትወዱኝ ብሳሳት በፍቅር ስለምትሰሙኝ ቀለል ነው የሚለኝ። እዛ ግን እጅ እያነሳ ምን ማለት ነው የሚያነጋግርህ ነው። ያስጨንቃል እንዲህ ያለ ጉባኤ። እና ሊከራከሩት ሞከሩ። የሚናገርበትን ይላል ጥበብና መንፈስ ሊቋቋሙት አልቻሉ። ፊደል አይደለም፣ ኦራተራ ብቻ እኮ አይደለም። እያንዳንዱ ቃል ውስጥ መንፈስ አለ፣ ጥበብ አለበት። ዘረራቸው። ጳውሎስ 6 ጥቅስ ሳኦል ልናገር ቢል 16 ያዘንብለታል። ምዕራፍ 7 ሄዳችሁ ብቻ ማየት ነው። የሚያነሳቸው ስቴፕ ስቶኖች እነ አብርሃም እነ ይስሐቅ እነ ዳዊት ያውቃቸዋል። የት ጋር እነማን እንደሚያነሳ እና የንግግሩ ፍሰት የሚያነሳቸው ጉልህ ሰዎች ክርስቶስን እንዴት እንደሳለው ብታዩ በእውነት ትደነቃላችሁ። ምሳሌያዊ ሰው ማን ነው? በመንፈስና በጥበብ የተሞላ ንግግር የሚችል የተፈታና የተቀባ ምላስ ያለው ከሰው ጋር በሰላም መኖር በአገልግሎት የሚጨምር ብቻ አይደለም፣
ጥበብና መንፈስ ያለው ቃል የሚናገር። ታውቃላችሁ ምላስ ላይ ሞትና ሕይወት አለ። ጠቅላላ ጨዋታው ምላስ ላይ ነው። እና የተቀባው ቃሉ ጥበብ ማለት የጊዜውን ቃል የሚናገር ነው። መንፈስ ማለት ይመረምርሃል። ስሜን መጥራት እኮ አቃተው እንጂ ስለኔ እኮ ነው የሚናገረው። ሲናገር እኮ ልቤ ቀለጠ፣ ቤቱን እኮ መንፈስ ሞላው እንደምትለው ነው። እንደ ተራረቢ አይደለም። ልክ እንደ ኤምአርአይ ይመረምርሃል። ከአፉ የሚወጣው ቃል ልትቋቋም አትችልም። ኃጢአት ሰርተ ከሆነ ያስለቅስሃል፣ ስተ ከሆነ ይመልስሃል፣ ጥበብን ይመግብሃል። የጊዜውና መንፈስ ያለው ቃል አንደኛ መንፈስ ቅዱስ አለው። መንፈስ ቅዱስ ብቻ አይደለም፣ የጊዜው ቃል አለው ጥበብ። እንዲህ ያለ ሰው ብትጠላውም ትገረምበታለህ። ለምሳሌ ልስጣችሁ የጥበብ ቃል። እኔና አባትህ ስንፈልግ ነበር ልጄ ሆይ ለምን እንዲያረከን? በመምህራን መሃል እኮ ማርያም የምትለው እኔና አባትህ ልክ ነች ማርያም። እሷን መውቀሴ አይደለም። አባቱ እንዳልሆነ ታውቃለች። መንፈስ ቅዱስ እንደጸለለባት ታውቃለች እኮ። ግን ስላሳደገ ከበርም ስለሆነ አባትም ቢባል ማህበረሰቡ ወግ ነው፣ ኮድ ነው። ግን የሰሙት በቅንነት አይሰሙም። የእግዚአብሔር ልጅ ነኝ ይላል እንዴ የአናጢ ልጅ ሁሉ ከእናቱ በላይ ምስክር ማን ነው ይላሉ ማለት ነው። ታውቃላችሁ በቅንነት ይሄን መረጃ ለቀቀች። እኔና አባትህ ምን ነካሽ እናቴ? ገብርኤል መጥቶ መንፈስ ቅዱስ ይጸልልበታል የልዑል እግዚአብሔር ልጅ ይባላል አልተባለም እንዴ ቢላት እውነት ነው። ጥበብ ግን የለውም። ዮሴፍን ብርቅስቅሱን ነው የሚያወጣው። ማርያምም ታዝናለች። ዝም ቢልስ ስህተቱን አጸደቀው። የተናገረውን ግን ታውቃላችሁ። በአባቴ ቤት እንዳለው አታውቁም? ምን ስንት አባት አለው? እኔና አባትህ ትላለች። በአባቴ ነው ቤት አላት። ተገረሙ ይላቸዋል ሁለት ጊዜ። ተበሳጩ አይልም። መልስ ምት ነው፣ ማረሚያ ምት ነው። ጥበብ ስላለው መንፈስ ስላለው ተገረሙ ይላቸዋል። ድንቅ ነው። አንዳንዱ እኮ ንግግሩ በአንዴ ነው ስኳርን የሚጨምረው። የሚናገረው እኮ እውነት ነው። ጥበብ ስለሌለው ድምጥ ማጥህ ነው የሚያጠፋ። እውነት አለኝ ብሎ ነው የሚቦስተው። ውስጡ ግን መንፈስና ጥበብ የለውም። ጊዜን አያውቅ፣ ቦታን አያውቅ፣ ቃላትን አይመርጥም። ድርግም ነው የሚያደርግብህ። አትክደውም፣ እውነት ነው። አትቀበለውም፣ ጥበብ የለውም። ጎጂ ነው እንዲህ ያለው ሰው። ኢየሱስን ሁሌ ይገረሙበታል። ይህን የጥበብ መንፈስ የተሞሉትን ሁሌ ነው የሚያስደምሙት። እና እስጢፋኖስ በመንፈስና በጥበብ ነው የሚያናገራቸው። አይፈርድባቸውም፣ ስህተታቸውን ግን ይዘገዝግላቸዋል። ሊክዱት በማይችሉት ስክሪፕቸር፣ ሊክዱት በማይችሉት የጥበብ ቃል። አስገራሚ ነው። እስጢፋኖስ ጸጋና ኃይል የተሞላ ነበር ንግግሩ። ዳንኤል የልዑል አምላክ መንፈስ ያለብህ ዳንኤል እንቆቅልሽን ለመፍታትና ጥበብን ለመግለጥ ትችላለህና እባክህ ንገረኝ። ንጉሥ ሆይ ከሰው ሁሉ የተለየ ሆኜ አይደለም እና በመኝታ ሳለ ስለ ነገ ስለምታስብ ይሄን ህልም አየህ። ለዚህ ነው ይሄን ከንግግሩ ከጥበቡና ከመንፈሱ ነገስታት መሬት ይወድቃሉ። ይገርማቸው። ንጉሥ ሆይ የምታመልከው አምላክ አዳነ፣ ፍርደ ገምድል ዳኛ፣ ለምን ጸለይክ ብለህ አንበሳ ውስጥ ትጨምራለህ? ኢየሱስ ጌታ ነው አያላለው። እውነት እኮ ነው፣ ኢየሱስ ጌታ ነው። ጥበብ ግን የለበትም ያንዳንዱ። ንጉሥ ሆይ 1000 ዓመት ንገስ። ልቡን ትርትር እኮ ነው የሚያደርገው። በእውነት ሰው እንዲወድ ትፈልጋለህ? በጠላህ ጊዜ ማረው ይላል። በዛ መረጃ በተገኘበት ሰዓት ንጉሱን ለመኮነን በቂ መረጃ ባለበት ሰዓት 1000 ዓመት ንገሳሉ። ከዛ በኋላ ለመስማት አይከብደው። ለጥበብ የተሞሉ ሰዎች ያቀልጧቸዋል። ሰለሞን በጣም በዚህ የተካለ ነው። ጥበብ ስለሞላበት ሰው ሁሉ ፈራው ይላል። ጠመንጃ ስላለው አይደለም የፈራው። ጤነኛውን ልጅ ለሁለት ቁረጡልኝ፣ አካፍሉልኝ፣ አንጀቷ ስለራራ ለሷ ስጡት አለ። ጥበብ እንደተሞላ ስላዩ ፈሩት። ጥበብ እንዴት አስደናቂ ነች! እና ብዙ ስለተናገረ አይደለም የማይክዱት የጊዜው ቃል በመንፈስ ገለጠላቸው። አንደበት የህይወት ቃል የሚናገሩ አሉ። እስጢፋኖስ በዚህ የተሞላ ነው። ውጤቱ በእውነት አመርቂ ነው። አንደኛ ውጤት የህይወት ሽታ ሆና እስጢፋኖስ ባለበት ሁሉ ደስ አላቸው ይላል። ሄዳችሁ ይህ ሐዘን በሞላበት ዓለም የደስታ ምክንያት መሆኑ እኮ እድል ነው። ሁሉም በአንድ ላይ አጉረምራሚም ተጉረምራሚም ደስ አላቸው። ሐዘን አቅላይ ነው ማለት ነው። እስጢፋኖስ የተጣላ ባልና ሚስት ውሰደው፣
የተጣላ ቸርች ውሰደው። ሲሰብክ አይደለም፣ ፍትህ ሲዳኝ አይደለም፣ ገና ስታየው ደስ ይላል። ጸጋና ጥበብ የሞላበት ሰው ገና ስታየው ደስ ይላል። ኤልሳቤጥ ዘመዴ ሰላም ላንቺ ይሁን፣ መንፈስ ቅዱስ ሞላባት ኤልሳቤጥ። የማርያም ንግግር መንፈስ ቅዱስ ያስሞልሃል። አንዳንዱ ገና ሲናገር ደምህን ነው የሚጨምረው በእውነት። ማርያም እግዚአብሔር ከሷ ጋር ስለሆነ ነው። ምንም እኮ ዝርዝር አልነገረቻትም። የጌታዬ እናት ሄደ ቀጠለ። ሰላም ላንቺ ነው እኮ ነው ያልኩሽ። አረ ንግግርሽ ውስጥ እኔ ጢሞቴዎስን እልክላችኋለሁ ሲሰብካችሁ አንጀታችሁን የሚያርሰው አላለም። ገና ስታዩት ደስ ይላችኋል። በቅንነት ለሰዎች የሚጨነቅ ሰው ስለሆነ ጢሞቴዎስ ባለበት ደስታ አለ። ዮናታን ዳዊትን አየው፣ ደስ አለው። ሐዋርያቱ ኢየሱስን አያቸው፣ ደስ አላቸው። አሮን ሙሴን አየው፣ ደስ አለው። የሚገርም ነው። ዓለም ያጣችሁ አሁን የልብ ደስታ ምክንያት የሆኑ ደስታን ኢግናይት የሚያደርጉ ሰዎች በጣም ጥቂት ናቸው። ለምን? የጊዜው መከራ ራሱ ብዙዎች ላይ ተጭኗል እኮ። መከራ ላይ መከራ የሚጨምሩ አሉ፣ ቁስል ላይ ቁስል የሚጨምሩ አሉ። እንደነ እስጢፋኖስ ደግሞ የደስታ ሐዘን አቅላዮች አሉ። እግዚአብሔር ሐዘን አቅላይ ያርጋችሁ በእውነት በጣም እና ፊቱ በራ ይላል። እኔ ራሱ እስጢፋኖስ ላያውቅ ይችላል። የኢየሱስ ብርሃን ጨረቃ እንደምታበራ ከፀሐይ ተቀብላ በስጢፋኖስ ላይ ያንጸባረቀ ይመስለኛል። ደም ይፈሰዋል ግን ያበራል። ተአምር እኮ እንደ እስጢፋኖስ እኮ እንደ አምፖል ላናበራ እንችላለን። የአንዳንድ ፊት ግን ያስታውቃል። ቃየል ምን ነው ፊት ተቆረ? መልካም ብታረግ ፊት የሚያበራ አይደለም? ምን ማለት ነው? ገና ፊቱን አይታችሁ እፎይ የምትሉት ሰዋል በእውነት። አንዳንዱ እንደ ፌዴራል ፖሊስ ነው። በቃ ስታየው ትደነግጣለህ በጣም። አየህ እስጢፋኖስ በተጣላ በአጣዩም ጉባኤ ወሰደው፣ በገዳይም በተጣላ ጉባኤ ወሰደው። ገና ስታየው ቁጣ ቅዝቅዝ ነው የሚል። ምን አይነት ማግነታዊ የደስታ ስበት ነው! ፊቱ ላይ ብርሃን አለ። በጣም የደስታ ፊት አለው። እስጢፋኖስ ባለበት ሰማይ ሁሌ ክፍት ነው። ምኩራብ ወሰደው፣ ነፃ አውጪ ጉባኤ ወሰደው፣ ገዳይ ጋር ወሰደው፣ ሁሌ ሰማይ ክፍት ነው። ኢየሱስ ደምቆ ይታያል። እስጢፋኖስ ባለበት ዝግ ሰማይ አይደለም። በመከራ ውስጥ እንኳን ሰማያት ይከፈታሉ። ተአምር ነው። ይህ እኮ የህይወት ሽታ መሆኑ ነው። እስጢፋኖስ ባለበት ሁሌ ሰዎች ይድናሉ። የሃይማኖት ሰዎች ራሱ የካህናቶች ብዙዎች መዳን ጀመሩ። ኢቭን እስጢፋኖስ ሲወገር ጳውሎስ በደማስቆ ነው ኢየሱስ የተገናኘው ታውቃላችሁ። ግን የእስጢፋኖስ ስብከትና ድርጊት ልቡን ነክቶታል ይባላል። ልብስ ይጠብቅ ስለነበር። ለምን ገላትያ ላይ ከእስጢፋኖስ ቤተሰብ በቀር ማንንም አላጠመቅኩ የሚለው አንዳች ነገር የእስጢፋኖስ ነገር ውስጡ ገብቷል ይባላል። ሰዎች ሁሉ ወንጌል እንዲሰብኩ የቸርች የወንጌል ስርጭት ምክንያት እስጢፋኖስ ነው። በሞቱም ይሰብካል አይደለም፣ በህይወቱ የህይወት ሽታ ነው። ግን ይሄ ብቻ አይደለም፣ እስጢፋኖስ የሞትም ሽታ ነው። በቃ ምንም ምክንያት የለም እና ውልና ማስረጃ ብትሄድ ኦኬ ነው፣ በታክስ ኦኬ ነው፣ በቫት ኦኬ ነው። በምንም ብትከሰው ኔጌቲቭ አታገኝበትም። ስለሚቀኑ የሞት ሽታ ሞተውንባቸዋሉ። ይሄ ትክክለኛው የህይወት መንገድ ነው። ሙሴንና እግዚአብሔርን ሰድቧል የሚሉ የሐሰት ምስክሮች አቆሙ። ትክክል ነው። ከመሬት ተነስተው ሰዎች ከጠሉ ስለ እግዚአብሔር ቃልና ስለ ስሙ መከራ ከተቀበልክ ትክክለኛው ቱምቢ ውስጥ ገብተሃል ማለት ነው። የሚወዱት ብቻ አይደለም። እኛ በሁሉ ቦታ የሞትና የህይወት ሽታ ነን። ለምን? ሳንቀላቅል በቅንነት ስለምንናገር። ለዚህ የሚበቃ ማን ነው? ለሚጠፉት የሞት ሽታ ነን። ይሄ ልጅሽ እንደ ብርሃን ለብዙዎች መድኃኒት ነው፣ ለማያምኑት ግን እንቅፋትና ማሰናከያ ድንጋይ ነው ይላል ኢየሱስን። ወይ እልል ትላለህ ወይ ድንጋይ ታነሳለህ። ኒውትራል መሆን አትችልም ኢየሱስ ባለበት። ወይ ብልጭ ይልብሃል ወይ እልል ትላለህ። አየህ እስጢፋኖስ ልክ እንደዛ ነው። ድንጋይ ያነሱበታል ወይም ይደነቁበታል። ስለዚህ የሞት ሽታም ነው ማለት ነው እስጢፋኖስ። እና ኃጢአታቸው ይኮንናቸዋል። የእስጢፋኖስ ጽድቅ የእነሱን ኃጢአት ያጎላል። የእስጢፋኖስ የጥበብ ቃል የእነሱን ድካም ይዘረዝራል። ይሄ ሰው ማጥፋት አለብን ይላሉ። ቀናተኞች ይነሳሉ። ምን ታደርገዋለህ? ቀናተኛው ምንም ማድረግ አትችልም። ቀናተኛ
ዳዊት እልፍ ገደለ፣ ሳኦል ሺህ። ከዛን ቀን ጀምሮ በቅናት ያዘው። ምን ማድረግ ይችላል ዳዊት? ኢየሱስንም ፈሪሳውያንና ሰዱቃውያን በቅናት ተመለከቱ። ከዛን ቀን ጀምረው ሊገሉት አደቡ። ምን አረገ? ምንም። ኢቨን ጲላጦስ በቅናት እንደሰጡት ያውቃል። እንደ ሲኦል ፍንጣሪ ከባድ ነው ቅናት። ቃኤልም በአቤል ላይ ቀናበት። ምን ማድረግ ይቻላል? ያለና የሚኖር ነው የሰዎች ድካም። የብልሃተኛ ሰው ድርጊት በባልንጀራው ዘንድ ቅናትን ያስነሳል ይላል መክብብ ላይ። መልካም ባደረግ በቅናት ይነሱብሃል። መደንገጥ የለብህም። የሞትና የህይወት ሽታ ነህ። ስለዚህ ሰርቀህ አይደለም፣ ከህጉ ውጭ ሆነ አይደለም፣ በሐሰት ምስክር ያቆሙብሃል። ያኔ ደስ ይበላችሁ፣ ዝለሉ፣ ብድራታችሁ ታላቅ ነው፣ ነቢያትም በዚህ መንገድ ሄደዋልና ይላል ኢየሱስ። በከንቱ ከተነሱብህ የሰማዕታት መንገድ ላይ ነው ማለት ነው። እና እስጢፋኖስ በእንዲህ ያለ ህይወት የተቃኘ ነበር። ዛሬ ምንድን ነው ማካፍለው? በእውነት 40 ደቂቃ ላይ ነኝ፣ ግን 5 ደቂቃ ሰመሪ ላደርግላችሁ ፈልጋለሁ። ለዚች መሰረተ ክርስቶስ ቸርች ምዕመናን እግዚአብሔር መልእክት አለው። ተረኛው እኮ እስጢፋኖስ ልጄ ሆይ አንተ ነህ። ሆዴ ባሳቸውን ካልቻልክ ወደ ማን ይሄዱ? ወደ ማን ልላካቸው? ሳይካትሪስት ጋር ልላካቸው? ሳይኮሎጂስት ጋር ልላካቸው? ሊሆን አይችልም። ሰውን ሁሉ እንደ አመሉ ለማከም ያዘጋጀው የደከምኩብህ አንተ ነህ። ተረኛው እስጢፋኖስ እኮ አንቺ ነሽ። ብዙ ህዝብ ያለቅሳል። የብርና ወርቅ ቤት ስለሰጠው ደስ አይለውም። ለብዙዎች የደስታ ምክንያት ቤተክርስቲያን ነች። አንቺ ነሽ፣ አንተ ነህ። በሰው ከተበሳጨህ፣ በሰው ካጎረመረምክ፣ ለበጎ ስራ የተዘጋጀ አገልጋይ ሳትሆን ምእመን ነህ ማለት ነው። ልበ ሰፊ ነው ወይ ልጄ ሆይ? ሲጋራ የሚያጨሰው፣ ሐሺሹን፣ ፖርኖግራፊ የሚያየውን፣ ዓለም ጥሎ ለመሰቀል ጫፍ የደረሰውን ወደ ማን ልላክ? አንተ ከገፋቸው፣ ልብ ከከበደባቸው ወደ ማን ልላክ? መልአክ አይመጣም። የኔ እኮ እስጢፋኖስ አንተ ነህ። በዳውንም ተበዳውንም ቁጣ አብራጅ፣ ሐዘን አቅላይ እኮ አንተ ነህ። ልብህን እንደ ባህር አሸዋ አስፋ የሚለው ሰው አለ እዚህ ቤት። እዚህ ቸርች ስመጣ ደስ ይለኛል። ስገባ እኮ ሳየው ይነጅሰኛል። እንደው ይህን ሰው ሳይ ወዴት ሊሄድለት አትበል። ወዴት ይሄዳል? እንደ እንፋሎት ትንሽ ዘመን፣ እንደ ሸማኔ መወርወሪያ ትንሽ ጊዜ ነው የቀረው። እልም ብሎ ይፈሳል፣ አይመለስም። እንደ አመሉ እየማለድክ ቻለው። ከዛ ይዘረዘራል። ፍትህ የሚበይን አምላክ አለ። ማልድ እንጂ አትበሳጭ። የሰው ልጆች ተስፋ ብቸኛ ቤተክርስቲያን ነች። ያ ቤተክርስቲያን አንቺ እኮ ነሽ፣ ሌላ አይደለም። ስለዚህ እጅ በመጫን ወደ አስቸጋሪ ጉባኤ ልላክህ ሆይ አሜን ትላለህ። በቃ ይሄ ነው። እናቴ ሆድ ውስጥ ምን ነው ውሃ በሆንኩ፣ ወንድ ልጅ ተወለደ ያለው ለእናቴ የተረገመ ይሁን። ለምን ኤርምያስ ትላለህ? ከፈረሰኛ ጋር ትሮጣለህ። ስለ እግረኞች እኮ አደከሙ። ቋንቋ ወደማይታወቅ ዝብርቅርቅ ገና ልልክህ ነው። በጎረቤት ውርስ አላካፍል ባለው ጭርጭር ትላለህ እንዴ? ካንተ ያርቀው። እኔ አንዱ ተጣልታ ነው እንጃ ጮኛዋ ክዳት ይሁን አይዶ ነው ሲጸልይ ሰምቼ ከአባቶች ያልበልጥም ሰደኝ። ኧረ እባክህ እጮኛሽ ክዶሽ ከአባቶች ያልበልጥም ሌላ ጮኛ ያዘጋጅልሻል። በእውነት በሰው ምክንያት ልቡ ለቆሰለ ጌታ ይላል ለምን ይቆስላል ልብሽ? ጸጋላ ጸጋ ስለሰጠውሽ ምክንያት የለሽ። ከሰው የተለየ አትፈተኝ። ሰውን እንዳመሉ መቻል ደግሞ እኮ አንቺም አቆስለሻል፣ አንቺም ቆስለሻል ያለ ነው። ሂደቱ ይቀጥላል እስከ ምጽአት። ስለ ጃርቷ ንግሪያችሁ ጨርሳለሁ። አንድ አሜሪካዊ ነው ነገረኝ። በዙም ተራራ ላይ ጃርቶች ሳይ በካሜራ ገጥሜ ሽብሸባ እያደረጉ ለሚሄዱት ምን ሆኖ የሚያንሸባሽቡት ብዬ ሌላ ዙም ገጥሜ ሳይ እየተወጋጉ ነው አለ። ስትወጋት እችኛ ስትወጋት ዳንስ ይቀጥላል። ግን
አይለያዩም አለ። የሚገርመው ወጋችኝ ብላ ብትለይ ሞት አለ፣ በረዶ። ስለ ፕሪንሲፕሉ ከመሞት መቁሰል ነው እና ቁስሉ ሙቀት ይፈጥራል። ቸርች ውስጥ እንዲህ ነው። በቃ ጠቅ ታደርጋለህ፣ አንተም ይደረግልሃል። ጸጋ እየለመንክ ትሄዳለህ፣ የዳነስክ። ወጋችኝ ብለህ ብትሄድ ሞት ነው ብራዘር። በቃ እኮ እንደዚህ ነው ባህሪው። ጸጋ አትሞትም። ያ መከራ ደግሞ የሆነ ብሌሲንግ ነው የሚጨምርልህ። አንተም አንዴ አቅምሳለሁ እኮ እኔም እቀምሳለሁ። ምንም ሞት የለም ቸርች ውስጥ። ከቸርች ከተለየ ነው አደጋው። ብቻን ካገኘ አጅሬ ይተኩሳል። ስለዚህ እስጢፋኖስ በቃ እዛ ጉምጉምታ አለ፣ ጉሩምታ ሂድልን እባክህ፣ እነዚህ እርስ በርስ ተባልተው ሊያልቁ ነው። እንዴት አድርጎ እንዳከማቸው ነው ያላቀ። ሰውን ሁሉ ያክማል። አቢሴሎም አምኖንን ገደለብህ? አዎ ገደለብኝ እኮ የበኩር ልጄን። እናስ እስከ ሞት ይቀራል ነው ቢባል ቢሰራ አንዲት ጠቢብ ሴት ነች። ኧረ እባክህ ንጉሥ ዳዊት አቢሴሎም ቅብጥርሶ መፈንቅለ መንግስት ላለ ውሃ በለው። ጥቂት ጊዜ እኮ ይፈሳል። የማይመለስ ውሃ ነው። ከሞተ በኋላ ልጄ ልጄ ብትል አይሰራም። እና እንሞታለን፣ ውሃነን አንመለስም። ውሃነን ካባ ብትለብስ አንተም ውሃነ ብራዘር ትሞታለህ። ጥቂት እኮ ድንኳን ይውት በለው፣ እንፋሎት በለው፣ ጤዛ በለው። በኢትዮጵያ ኮንቴክስት የባቡር ጉዞ በለው፣ ፌርማታው ላይ ትወርዳለህ። መኖሪያ አይደለም ያለ እና ምርርና በአትበል ላላ አርገው። በቃ ቡርሳ አላካፈለም፣ ላላ አርገው። ልክ ነው፣ አላካፈልም እኮ። ጌታዊ ጥያቄ አለኝ፣ ስለ መንግስተ ሰማይ ብዙ አወራ። አሁን ምንድነው ጥያቄ? ወንድም የርስት አላካፈለኝም። ስለ መንግስተ ሰማይ እየነገርኩ ስለ ርስት ነው እንደምታስበው? ፍርድ ቤት ሂድ ከፈለክ። ብስጭት አለ ጌታ። አንድ ባለጠጋ ነበር፣ እበላለሁ ቢነፍሴ ዛሬ ትሞታለህ። በቃ ታውቃላችሁ፣ ሁሉን እኮ እንተወለ። እኔ ስለ ርስት አትከራከሩ ማለት ሳይሆን ድብንርር ብሎ እንደዚህ መያዝ አያስፈልግም። በእውነት እኔ ጌታ ሊመጣ ቅርብ ነው። እኔ ዓመታት መናገር ኃጢአት ነው። በእርግጥ ቃሉ ይከለክላል እንጂ በደጅ ነው ሁሉ ነገር። ስለዚህ ላላ ታደርገዋለህ። ከሰው ሁሉ ጋር እንደምትኖር ልብ የሚሰፋው ይቺ ዓለም እንደ ገጽ ድንገት ነው የምትገለጠው። ጭጭ ነው የምትለው። አይንን ጨፍነ ስትገልጥ የለችም። ይሄ ኮንዶሚኒየም የፎቅ የምትለው ጭጭ አይንን ገልጥ የለም። የማያልፍ መንግስት ይመጣል። እንደና አብርሃም ቢሊዮነር እኮ ነው አብርሃም። በድንኳን ኖሮ የማታልፍ መንግስትን ግን ይጠባበቅ ነበር። ከሰው ሁሉ ጋር እንድትኖር የሚያደርግህ ሁሉ ሊያልፍ ቀኑ ቅርብ ነው። በአንተ ምክንያት እንቅፋት አይሁን፣ ተወው። ሎጥ ከኔ ጋር ትጣላ፣ ሰሜኑን ከፈለግ ውሰድ፣ ምዕራቡን ከፈለግ ጨምረው፣ አንድ ነገር ከኔ ጋር ትጣላ። ገብቶታል አብርሃም። ወገኖች ሆይ በዚህ ጉባኤ ደርሼበታለሁ ልኬ ነው የምትል ሰው ልክ አይደለም። ያላየኸው ክብር፣ ያልተገለጡ ብጽዕናዎች ብዙ ናቸው። ጠይቀኝ ትጨምራለህ የሚለው ሰው አለ። የደረስክ ያገኘህ አይምሰልህ። በእኔ ዘንድ የተጠበቀልህ ክብር ብዙ ነው። እንድትጨምር ፈቃዴ ነው። ልጄ ሆይ የተጠማ ነው የሚረካው፣ የተራበ ነው የሚበላው። ጠይቀኝ አለ። ጸጋ አውቃለሁ፣ መልካም ምስክርነት አለ። ግን በፍጥነት እንደ እድሜና ቁጥር እኩል አይደለም። የእድሜ ቁጥርና ያመጣው ተጽዕኖ ገና ነው። የኋላውን ትተህ ወደፊት መዘርጋት ይሁንልን። ያው ጨምር የሚለው እንደ እስጢፋኖስ አለ በዚህ ጉባኤ ውስጥ። ወገኖች ሆይ በአገልግሎት እንድንጨምር ይፈልጋል። ሌላስ እኔ እኮ ሆዴው ስኪማሊዝም ግን አንዴ ተናግሬ ይበርድልኛል። ጳውሎስ ኞኞ ምን ይመስልሃል? ሽጉጥማ አንዴ ጮህ ነው የሚበርድለት። ብዙ ሰው ይገላል። ግን አንደበቴ ጌታ ሆይ ሰው እያሳዘነው የምትል ሰው አለሽ? በሰው የተጎዳሽ አለሽ? ችግር የለውም። ጥበብና ጸጋ በመስጠት አንደበትን የሚቀይራል አለ። አበሳው ለበዛ ሸክሙ ለከበደው ለዚህ ሕዝብ ብቸኛው መድኃኒት የሚፈውስ የጥበብና የመንፈስ ቃል እኔ እሰጣለሁ። እግዚአብሔር ጥበብና ጸጋ ይሙላባችሁ።